በዚህ ምክንያት የአእምሮ መነካት ሳይደርስባት አይቀርም። ለምትናገረው ቃላቶች ስለ እናቷ ምንም አይነት ጥንቃቄ አይታይባትም። በሌላ በኩል ራሷን የማይገባት የድህነት ማማ ላይ እንዳለችም ትወቅሳለች። አባዬ ባይሞት ኑሮ ከጓደኞቼ በሙሉ የበላይ ሆኜ እኖር ነበር ትላለች። ራሷን በቅንጦትና በመሞላቀቅ ያለችው ዳሪክ ለእናቷ ምን ያህል አስቸጋሪና ከጉሊት እየሄደች ራሱ እየረበሸቻት ያለችበት ሁኔታ ነው። ገና ለገና ድንቹን ስታይ ይህንን አብስልሽ እንዳታበይኝ፣ ምክንያቱም ሰውነቴ ይቆሽሻል ትላለች። የአባቷን መሞት እያስታወሰች ልታነባትልና አይ ፊቴ ይቃጠላል፣ ፊቴ ይቆሽብኛል እያለች እንባዎቿን ለመዋጥ ትገዳለች። ብቻ ብዙ ነገሯ በጣም ወጣ ያለና ስለ እናቷ ምንም ደንታ የሌላት ግድ የለሽ ናት። ሌላኛዋ ሱዛና እንግዲህ ዛሬ በትምህርት ቤት ስትመላለስ አንድ የወደዳት አፍቃሪ እንዲሁ በውበቷ ተደምሞ ፈዞ በመኪና አደጋ ስቷታል። ታዲያ አጋጣሚው ወደ ፍቅር እያመራበት መጥቷል። ምንም እንኳን በሱዛና በኩል ተቀባይነትን ባያገኝም ጎበዝ ተማሪና ምን ያህል ንቁ ተሳትፎ እንዳላት ደግሞ በደንብ አጥንቷል። የምትማረው ምን አይነት ትምህርት እንደሆነ ማለትም በሕግ እየተማረችና ጥሩ ውጤት ለማምጣት የምትታትር በጣም ጎበዝ ተማሪ እንደሆነችም ሁሉንም ነገር ስለሷ ያውቃል። እናም አንዳንድ ነገሮቿን የሷን ባህሪ እያነሳ ሲነግራት እንዴት ልታውቅ ቻልክ እያለች እየጠየቀች ነው ያለችው። አንቺ ሳትነግሪኝ ስለ ስምሽም ስለ አባትሽም ሁሉንም አውቃለሁ ይላል። ይህ የሆነበት ዋነኛ ምክንያት ያኔ በመኪናው አደጋ በደረሰባት ሰዓት መታወቂያዎቿና በእጇ የያዘችው ደብተሮቿ መበታተናቸው ነበር። ታዲያ የእሷ መገለጫ የሆነውን መታወቂያ ለአጋጣሚ አንስቶ ፎቶግራፍም አንስቶ ይዞት ነበረ። ስልክ ቁጥሯንም እንደዚሁ። ያኔ ባደረሰባት የመኪና አደጋ ለጊዜው ብትናደድበትም ይቅርታ አድርጋለት፣ ዛሬ ግን መንገደኛ እያሸኛኛትና ወራት የሚፈልገው አንዳንድ ነገር እንዳለ ነው እየገለጸላት ያለው። እሷም በትህትና ትምህርት ቤት ድረስ ሲመላለስና አብሯት ሲሸኛት ብዙም አብረ ባትከተለኝ ደስታዬ ነው እያለች እየጠየቀችው ነው ያለችው። የባሮክ ጓደኛ የሆነው ሻንቆ ደግሞ ይችን የመሰለች ልጅ አሳምኖ ሊወስዳት ነው እያለ በቅናት ነው ራሱን እየተናደደ ያለበት ሁኔታ ነው። ለማንኛውም ሻንቆና ባሮክ እንግዲህ ከአንድ ቤት የሚኖሩ ጓደኛሞች ናቸው። በመኪና ያደረሰባት አደጋ ወደ ፍቅር ሊያመራ እንደሚችልም ከዚህ በፊት ምናልባት አንዳንድ አደገኛ አጋጣሚዎች መቼም በህይወት የማይረሱ ናቸው እና እድሜ ዘመናቸውን የማትለያዩ ፍቅረኛሞች ልትሆኑ ትችላላችሁ እያለ እያበረታታው ቢሆንም የኋላ ኋላ ግን የሱዛናን ውበት ሲያይ በጣም ተደምሞና ፈዞ ይቀራል። እችን የመሰለች ልጅ ሊወስዳት ነው በቃ እያለም እየተናደደ ያለበት ሁኔታ ነው። ቤታቸው ድረስ በመሄድም እንግዲህ ዛሬ ላይ ሱዛና ልብስ ስታጥብና ለእናቷ ያላትን ክብር በደንብ ሲመለከቱ ነበረ። በመጀመሪያ ሱዛና እነዚህ ልጆች ስትገናኛቸውና ስትተዋወቃቸው በሻሽ ተጠፍራ ነበር። የኋላ ኋላ በጣም አምራና ቆንጅታ ወደ ትምህርት ቤት ስትሄድ ጸጉሯ ተነስንሶ ሲመለከቱት ትናንትና ሻሽ የነበረችው ልጅ ዛሬ ጸጉሯ ከየት መጣ ይላሉ። ብዙ ነገሩ ያስደምማቸዋል። ሌላኛው እንግዲህ አብርሽና ሻንቆ ደግሞ በግዴለሽነት የሚኖሩ ደንታቢ ሲሆኑ ፍጥረት ናቸው። እናም የምግብ አበሳሰላቸው ራሱ በጣም ያስገርም ነበረ። ሽሮውን ከሙዝ ቀላቅለው እንደፈለጉ ይከረባብቱት ገብተዋል። ያደረገበት ደግሞ ዋነኛው ሻንቆ ነው። ባሮክ ስልክ የተደወለለት ሻንቆ ለምግቦች ሁሉ ምላሽ የሚሰጠው እንደፈለግ ከረባብት ጨምረው ቆንጆ ምግብ ይሆናል፣ ዲኮሩን አሳምሮ ይላል። ምን ከምን እንደሚገባ በቅጡ እንኳን አያውቁትም። ከአንድ ጆክ ውሃ ላይ ቲማቲም ከልስበት፣ በዛ በላይ ሽንኩርት ይላሉ። ብቻ በዚህ ሁኔታ የተሰራችው ሽሮ ለጉድ ነው ትላላችሁ። እናማ ባሮክና ሻንቆ ኑሮ እየተከረባበተባቸውና ምንም አይነት ደንታ የሌላቸው ግራ የገባቸው ፍጥረቶች ናቸው። ሱዛና እህት የሆነችው ዳሪክም እንደዚሁ ግራ የገባት ናት። እንግዲህ የሁለት ዓለም ሰዎች የሆኑት አንደኛው ለአንደኛው ሲያስብ፣ ሌሎኞቹ ግን ግዴለሽነት የተሞላባቸው ወጣቶች ናቸው። እናም ዛሬ እንግዲህ ዳሪክ በተለይ ባሮክን ስታዩ ይሄማ በጣም ባለመኪና ነው የሚሆነው፣ እኔ የሀብታም ሚስት መሆን የሚፈልገው፣ እኔ ኑሮ ድህነት አይመጥነኝም፣ አባዬ ግን ባትሞት እኮ ምንኛ ደስ ባለኝ፣ እንደዚህ የድሃዎች ድሃ ተብለን አንጠራም ነበረ፣
በዚህ ዶሳሳ ጎጆም አንኖርም ነበር። ለእኔ ይህ ህይወት በጭራሽ ማስበውና ከማመዛዝነው በታች ነው ትላለች። መቼም ድህነትን ወዶና ፈቅዶ ወደ ጓዳው የሚያስገባ የለም። ይቻለም ስለፈጋችሁና ስለለፋችሁባትም የምትቀይሪ ወይም የምትለወጥ አይደለችም። እናም ሞልቃቋዋ እንዲሁ እንደተሞላቀቅኩ በጣም አምሮብኝና ደምቅ መኖር ነው የምፈልገው ትላለች። የእናቷ ድካም ለደንታው አይደለም። ሱዛና ግን ደርሼ የእናቴን ችግር አሳልፌላት ከገበያ ጉሊት አውጥቻት እያለች ብዙ ነገር እያሰበችላት ነው። እንግዲህ የሁለት ዓለም ሰዎች የሆኑት የሱዛናና የዳሪክ እህትነት ሱዛናን እያናደዳት እያበሳጫት ይገኛል። ማለትም ለምንድነው አንቺ ግዴለሽ ሆንሹ ትላለች። በሌሊት ተነስታ የምታየው ህልም ራሱ ለእነሱ አስደንጋጭ ይሁን እንጂ ለእሷ መዝናኛዋ ነው። እናም በህልሟ የምታየው ነገር ከታዘዘላት ፒዛ ላይ የሆነ ያልሆነ ምግብ እንደተጨመረባትም ትቃዣለች። እባካችሁን ይህን አታድርጉብኝ፣ ያቃጥለኛል፣ ወዘተረፈ እያለች ትለፈልፋለች። ድሀ በህልሙ ቅቤ ያኝካል አሉ። ትንሽ ያጣሽውን በህልምሽ አጣጥሚው እያሉ ይሳለቁባታል። እሷም ይሄውላችሁ እናንተ ያላዘዛችሁትን በህልሜ እየበላው ነበር። ደግሞም እኮ እንደዚህ አይነት ህልም አይቼ አላቅም። ለምን ቀሰቀሳችሁኝ? ከህልሜ ስለምን አቋርጣችሁኝ? ትላለች ዳሪክ። እናም የዳሪክ ብስለት ማጣት በሱዛና በኩል እማዬን መቼውን የምታግዛት መቼውን ብልጥ የምትሆነው እያለች እየተናደደችባት ነው ያለችው። እናትየዋም ቢሆን ሞልቃቋዋ ልጇን ከመናገር ይልቅ ዝም ብላ ያው ድህነቷን ድህነት አድርጋ ከስራዋ ጋር እየታገለች ነው ያለችው። እናት መከረኛ። በዚህ መልኩ እንግዲህ አባት የሞተባቸውን ልጆቻቸውን ሽክፍ አድርገው እያሳደጉ ያሉ እናት እውነት የሁላችንም ትውስታ ትዝታ ናቸው ብዬ አስባለሁ። እናት ለዘላለም ትኖር። እንደዛ ጉሊት ለፍታና ደክማ እየሰራች ምስጋና ያጣችው ዳሪክ ምስኪን እናቷን ብር ካልሰጠሽኝ ያለቻት ነው። ምክንያቱም አንድ ፍቅረኛ ቶሎ ገንዘብ ይዘሽ ድረሽልኝ ብሏታል። እሷም አካውንቱን ተቀብላ ለመላክ እየተጣደፈች ነው። እናትየዋን በትምህርት ሀሳባ ልትቀበል ብትፈልግ ዛሬ ገበያ እንዳልተሸጠላት ስትናገር በጭራሽ ያስፈልገኛል እያለች እያስጨነቀቻት ነው ያለችው። ግድ የለሿ ዳሪክ ለእናቷ አይደለም ለፍቅረኛዋ የሚሰጥ ይቅርና እሷ ራሱ የቅንጦትና ከጓደኞቼ በላይ ሆኜ ነው መኖር የምፈልገው እያለች ማስጨነቅ አልነበረባትም። ሮ ለታደለው ይታደሉታል፣ አሊያም ደግሞ ይታገሉታል ነው እንግዲህ የሱዛናና የዳሪክ እህትነት ለየቀል ሆኖ እናቲቱን ምናለ እንደ ሱዛና ጥሩ ልጅ ብትሆኝልኝ እያለቻት ነው። ሱዛና ለእናቷ ያላት እሳቤ ለእናቷ ድካም መቀነስ ያላት አስተሳሰብ በጣም ደስ የሚል ነው። እናም አንባቢ ከመሆኑ የተነሳ እንግዲህ ባሮክ መጽሐፍ ገዝቶ እንደሰጣትና ከእሷ ጋር መቆየት እንዳለበት ነግሯታል ማለት ነው። ጊዜው አውሰኝ እንጂ በጭራሽ ለአንደኛው ይህን መጽሐፍ አልወስድም ስትል ነው እየነገረችው። እንግዲህ የልጅ በመጽሐፍ ሀሳብ ወደ ህይወቷ ለመግባት ፈልጓል። እሷም እየተጠራጠረች ነው ያለችው። ምናልባትም እኮ መጽሐፉን አልቀበልም ብለው የሚቀርብኝ ለእኔ ነው፣ የምወደው መጽሐፍ ነው ያመጣልኝ፣ ስለዚህ አውሰይ ብዬ ልቀበለው በማለት የኋላ ኋላ እንግዲህ ተውሰዋለች ማለት ነው። እሱም አብሬሽ ልሂድ እያለ እየተከታተላት ነው ያለው። ሱዛና ክፉኛ ወደ ባሮክ ውጥመድ ውስጥ ልትገባ ትችላለች። ሻንቆ በቀናት እንግዲህ ይች ልጅ የመሰለች ሊወስዳት ነው እያለ ና ነው ያለው ማለት ነው። በሁለቱ ወንዶች አጣብቂኝ ውስጥ የገባችው ሱዛና በቀጣይ ክፍል ምን ይገጥማት ይሆን አብረን እንመለከታለን። ለዛሬ አዲሱ እያቀረብኩላችሁ ሱዛና ድራማ ይህንን ይመስል ነበረ። መቼም ይህን ድራማ እንደምትወዱት ተስፋ አድርጋለሁ። እናንተም እንድትመለከቱት ሪኮመንድ አድርጋችኋለሁ። መልካም ጊዜ። ባይ ባይ።